ተክሊል ስታረጊ ወንጌሉን ከስር መስቀሉን አንሽ ላይ አርጋው እጅሽን ከላይ አርጋው መሐላው ከባድ ነው በጣም እኔ ያን መሐላ ጥሼ አልቀርም አባታችን ሄዳለሁ በሞት መንገድ ላይ ልሞት አልኳቸው እንዴት አይነት ባል ናቸው እስቲ እናት ነው እንጂ ምን ባል ነው አሽ በመናስተምርበት ጊዜ ቲያትር ተማሪዎቹን ሰብስበን ስናሰራ ልክ መልአክ ነው የሚመስሉ ገበያም እኮ ሄደው አያውቁም እኔ ገበያ ምን እንደሆነ አላውቅም ሱቅም አላውቅም እንኳን ገበያ የዘራውን እኛ ያጨርን ያለው ደረስን መታ አብሮ ገብቶ ደረት ይመታል ኮቱን አውልቆ ሸሚዙን ቀዶ አባት ሆኖ ደግሞ ቆሞ እዛ መካከል ሲያስተምር እንኳን ሰው ድንጋይ ያጠናል ከናት ላይ ነው እንታርኪልሽ ምስክሮቹ ናቸው በምን አይነት ስነ ምግባር አንጽዋ አሳደጓችሁ ያው መንፈሳዊ ህይወቱ ቤት ውስጥ ተጋብቶብናል ብዬ ማስበው እግዚአብሔር አግዞታል ያስቸጋሪ ልጅ በቤት ውስጥ የለም ብሎ መደምደም ይቻላል እና ፈራህ እግዚአብሔር አለ ትምርቱ ቅድም እናቴም እንዳስቀመጠችው የዋክስቴም እንደምትናገረው ለእንደዚህ አይነት አባት ቤት ውስጥ ለሚያደርገው መቃለድ በጣም ተችፉል የሆነ አባት ነው ከልጆቹ ጋርና እንደዚህ አይነት አባት ላይ ምን አይነት ምግባር ነው የምታሳዩ በጣም የሚገርምሽ ነገር ባለቤቱን የሚወድበት የሚያከብርበት እና የሚንከባከብበት መንገዱ እኛ እንደ ልጅ ፍላጎት ብዙ ነውና ወጣ ብለን ወደዛ እንኳን ከሄድን ወይ ከቆየን ቤት ላይ እናታችን ካጣችን ማታ ሲመጣ ግርፋ አይቀርም መገረፍ አይቀርም እና ይሄ ምንድነው የት ሄዳችሁ ነው እሷ ሚላላካትስ ብታጣ የት ቆይታችሁ ነው በዚህ ደረጃ ቤቱን የመራ በአብዛኛው ዛሬ ጊዜ እንደምታዩ በዘመናዊነት ቁጭ አርጎ በመመካከብ በማለት በሆነ ምክንያት ሳይሆን ትልቁን ነገር የሚወስደው መንፈሳዊ ህይወቱ የፈጠረው ነገር በቤቱ በረከትን አውርዷል ከነ ምግባር ገንዘብ በበረከት ሲባል ምግባርንም ጭምር ይሸፍናል ሰው በምግባር እንዲታነጽ ይሁሉ ሰው ተፈጥሮ እርስ በርሳችን ለማስተዳደር ምቹ የማንሆን ልጆች ብንሆን ኖሮ ለነሱም በሽታ ለእድሜያቸው ማሳጠር ምክንያት ነው እና ይሄን ነገር የሰጠን አምላክ ስቲል እስካሁን አብሮ አለ ብሎ ማለት ይቻላል የዛ ውጤት ነው ዛሬ ላይ ማንንም ሳይነገር ለሁሉም ይሄ ነገር እንግዳ ነገር ነው ሰው በየቤቱ ፍቅር እንዳጣ ሁለት ሰው ሶስት ሰው ሆኖሮ አይደለም 10 መኖር እንዳቃተው እንግዲህ ኤክስፒሪየንሳችን የተለያየ ቦታ ስለሚወስደን ከብዙዎች ጋር ሼር እናደርጋለን ብዙ ነገር በቤት ውስጥ ላይፍ ባለ ችግር እናያለን ግን እኛ እኮ 10 ሆነን 10 ደግሞ ሚስትና ባል አለ 20 ነን 24 ፈጥሯል አንድ አይነት መቻቻልን በውስጥሽ የሆነ ነገር ሊኖር ይችላል ግን መቻቻል አብሮ ሰጥቷል በትዳርም ዓለም ብትጂ ሁሉም ልጅ በስጋው ደግሞ ተወስኖ ይሄ ለይምሰልም አይደለም ወደዛ ያስገባ አምላክ ከኛ ጋር ነው ያለው በዛ ተወስነን እንድንኖር ምን ያለ ምንም ሳንሆን ብዙ ነገር የሰጠን አምላክ ከኛ ጋር ነው ያለው ብሎ ማለት ይቻላል አሪያ ሆናል ቢብል እና ያለኝ ብዙ ባለኝ ስራ በመንግስትም ስራ በርካታ ስራዎችን ሰርቻለሁ ሰዎች ኮንታክት አለኝና ይናገራሉ ብዙ ሰዎች እንዴት ምን አይነት መዋደድ ምን አይነት መቻቻል ስታስቀኑ እኔ እፈራለሁ አንዳንድ ጊዜ እንደው እንዳያታጉልን ስለ እውነት ነው ነገርሽ የመጀመሪያው ትልቁ ነገር መንፈሳዊ ህይወታቸው በጣም የተነከረ ነው እሱን አለቀቅነው ትልቁ ነገር በጣም ትልቁ ነገር የምለው በመንፈሳዊ ህይወት ውስጥ መኖራችን ነው የመጀመሪያው ነገር ማለት ነው በዛ ውስጥ ያለ ሰው ደግሞ ለቤተሰቡ የሚሰጠው ዋጋ ከዛው ጋር አብሮ የተያያዘ ነው አንድ ሰው በዛ ህይወት ውስጥ የሚጓዝ ከሆነ ለቤተሰቦቹ ያለው ነገር በዛው የሚለካ ነው ለማንኛውም ሰው የሚያስበው ነገር
በዛ የተመዘነ ነው የሚሆነውና ያ በጣም ጠቅሞኛልና እኔ ህይወት ውስጥም ትልቅ እንትን ያለው ምንም ውጫዊ ነገር የለኝም ከስራ ወደ ቤቴ ነው ስለዚህ ምንም የውጫዊ ነገር የሚረብሸኝ አይደለውምና ቢበዛ ከቤተሰቦቼ ከወንድሞቼ ጋር ነው ነገር ማሳለፍ ሙሃይ ደግሞ ያው እናት ልጆቿን በትህትና በትጋት የምታሳድግ እኛ ከአባታችን ይልቅ ሙሃይ ናት ቁጥጥር በደንብ የምታደርገው የነበረውና ከኔ ከአባዬ ይልቅ ሙሃይ ነው ትንሽ መፈራት የሚነበረው ያው ትንሽ የምታጠፊው ነገር ያው አብረንም ስለምንውል እዚህ ቤት ውስጥ ያው ቤተክርስቲያንም ስትሄድ ትእዛዝ ተሰጥቶሽ ለምትሄጂ ምን ያንሳጨርሽ ከቆየሽ ጨዋታ ላይ ከወጣሽ ተቆጣለች ግን በጣም መልካም እናት ቤተክርስቲያንን ስለምትወድ እኛም በሷ የተቀረጽኝ ይመስለኛል የአባታችንን ጣም ብዙም አላወቀነው የሷን ነው በጣም እንትን ምናቃትና ከሷ ጋር የነበረን ነገር ቤተክርስቲያን በመመላለስ ሄደን በመቁረብ ምናምን ስለሆነ ስናገባም ቆርቦን የማግባት እድሉ ውስጣችን ያው ያባታችንም ባይኖርም እንትኑ አለ ውስጣችን የሚያረጋቸው ነገሮች ምናምንና እሱ ተቀርጾብናል ሁላችንም ቆርበን እንድናገባ የሆነው ያ መሰረቱ ስላለ ይመስለኛል አንዳንዴ መሰረትሽ እንዲጥሩ ሲሆን በቤቱ እንድትመላለሽ ያደርግሻልና የእናታችን ጎበዝ ናት ያው ትጋቷ ቤተክርስቲያን ወደዷ እኛም እንደዛ እንደሷ እንድንወዳት አድርጎናል እምነቱን የኖረ ሰው ነው ፋዘር እምነት በስራ ነው የሚገለጸው የሚለው ነገር አባቴ ያን አድርጓል ማንንም ቤት ሄዶ ለቅሶ ካየ ለጠላውቆ ጥቁር አቃጥሎ ጢም ላጭቶ የምን እንደዚህ ቢባል ብሎ አልብሶ ማንንም ያየበድ እንኳን ገብቶ አስተምሮ አጽናምቶ የሌለውን ሰጥቶ ተቸግሮ በህይወት በስራም ያለው ነገር ደግሞ እንደ አሁን ሳይካትሪስት እንደሚባለው ከዛ በላይ አስተምሮ አንግሶ ራሱ ሊያጠፋ ያለው ሰው መልሶ ወደ ስራ አድርጎ በለኔ የተከታተለ የሚያደርግ ጥሩ አባት ነበር እንግዲህ ስለሱ ብዙዎች አውርተዋል አባቴ በዚህ ልክ የነበረ ነው ነፍሱን ባጸደ ነፍስ ያሳርፍልን የሱ በረከት ረድኤት አሁንም አይጓደልብን ለማለት ፈልጋለሁ ማዬ ዳቦውን እንብላ ብሉ ጠላ የለም ጠላ ሳይጠመቅ መጣችሁ ቀደም ብለን ቀረጻ ከመጀመራችን በፊት እንደ እናት ጓዳውን ሞልተው ልጆቼ እህልማ ሳትበሉ ተብለን በልተን ነው ወደ ስራ የገባ ነው ዳቦ ደግሞ እንዴት ይጣፍጥ መሰላችሁ እንዲህ አይነት እናቶች ስለ እውነት በረከቶቻችን ናቸው በኢትዮጵያ አራቱም አቅጣጫ ዋጋ ከፍላችሁ ልጅ አሳድጋችሁ ሃይማኖትና ስነ ምግባርን አንጻችሁ ለቁም ነገር የምታበቁ እናቶቻችን ስለ እውነት ረጅም እድሜ ከጤና ጋር ያድልልን እንላለን መቼም ስለ ሊቀ ካህናት ምግባራቸው ሃይማኖታዊ ጽናታቸውን ማህበረሰባዊ አገልግሎታቸውን ስናነሳ ብንውል ጊዜ አይበቃን እርግጠኛ ነኝ መቼም ልጆቻቸው ወደፊት ታሪካቸውን ሰንደው ለልጅ ልጆቻቸውና ለሌላ ኢትዮጵያውያን አንበበው የሚጠቀሙበት እንዲሆን በመጽሐፍ ታሪካቸውን ይሰንዳሉ ብዬ ተስፋ አደርጋለሁ ግን እንደው በዛ ዘመን የገረመኝና ልቤን የነካው ቂቤ እስከ ማንጠሪያ ቅመሙ ገዝተው ይመጡ እንደነበረ ሰምቻለሁ እነግራለሁ ጽፎት ይሄዳል ቅመሙን ነው የሚነግሯቸው ሁሉንም ነገር ጽፌ ሰጠዋለሁ እሺ ያቺ ወረቀት ያነበበ ገዝቶ ይመጣል በትክክል ገዝተውት ይመጣሉ አያጎሉም እርሶም እኮ ጎበዝ ስለሆኑ እኮ ነው ስለምትደማመጡ ነው እኮ አይደለ ስለምትረዳዱ ነው እንደም ለኔ ጉዳት ነው የሚያስብሱ ብቻውን እየሰራች ብሎ ሰራተኛ ይቀጥራል በትንሽ ደሞዝ እየኖር ሰራተኛ ይቀጠራል እሺ በቃ ከሰራተኛ ጋር ለልጆቼ ሰርቻ አቀርባለሁ ለኔ ነው ተጎዳች ብሎ የሚያዝነው እንጂ እሱን ጉዳት አይሰማው ሁሉ ጊዜ ለኔ ነው ወላድ ነች ትጎዳለች ነው የሚለው ሁሉ ጊዜ
ልጆቹም አሁን የእሱን አርአያ ተከትለው ለሚስቶቻቸው እያዘኑ ነው። ያዝናሉ እንዴ በጣም በትክክል አዎ ወስደዋል ይሄን ተሞክሮ ማለት ነው። ሁሉም አዎ ሁሉም የሴቶቹም ባሎቻቸው ጥሩ ናቸው። እንደው ግን ባልና ሚስት በምን መንገድ ቢረዳዳ በምን መንገድ ቢደማመጥ ነው እንደዚህ አይነት የፍቅር ጊዜ እንደዚህ አይነት የመተሳሰብ እድሜ እንዲኖራችሁ ያደረጋችሁት እናንተ እንደ መልክትም እንደ ምክርም አድርገው እስቲ ንገሩን። ነገርኩሽ እኮ እኔ ምንም ማቀው ነገር የለም። እሺ በቃ እሱ ባለኝ ነገር እምቢ አይደለም፣ እኔ የሚያልኩትን ነገር እሱ እምቢ አይለኝም። በዚህ ተሳስበን እንኖራለን። እና አንድ ቀን እንዲህ ነው ተብለን ተነጋግረን አናውቅም። ተጋጭታችሁ አታውቁም? አንድ ቀን ሁሌ ፍቅር ነው፣ ሁሌ ደስታ ነው። ጎደለ ይሄ ብለው አያውቁም እርሶም? አይጎልማ፣ ቤቱ ጎልዶ አያውቅም። ሙሉ ነው ቤት እስኪጎል አይቆይም እሱ። አረ ተሰቀቃለች። ከባህር እኮ ነው የወጣኋት ነው የሚለው ሁልጊዜ። ሰፊ ቤት ነው ያደግኩት፣ ትልቅ ቤት። ከዛ ከባህር ውስጥ አውጥቼ ይቺ ልጅ ችግር ምን እንደሆነ አታውቅም፣ ሲጎል አታውቅም ብሎ ሁሉም ነገር አሟልቶ ነው ይዞልን የሚቀመጠው እንጂ ምንም እንትን የለብንም። እሺ ወደ እማዬ ልምጣ። እማዬስ እንዴት አይነት ሚስት ናቸው? እንዴት አይነት እናት ናቸው ለልጆቻቸው? እስቲ ስለሳቸው ደግሞ ትንሽ ነገር በሉኝ። እኔ እስከማውቀው ድረስ እሷ ናት ኃይለኛ። ጉድ መጣ ሙአይ ምን ማውቀው ነው እያዳላሽ ነው። ውሸት ነው እንጂ ምንም ነገር አላውቅም ብለዋል። አሁን ጉድ መጣ እንግዲህ። ለክፋት እኮ አይደለም ያውቃለሁ። ከስርዓት እንዳይወጡ ከህግ እንዳይተላለፉ ነው። እነሱንም እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። ከእግዚአብሔር የተሰጣቸው ነው እንጂ በአሁን ዘመን እንዲህ አይነት ልጅ አለ ብለው ቢሉሽ ማንም ቤት ብትሄጂ አታምኝም። የትም ብትሄጂ ልጆቹን በመቅጣት ረገድ ማለት ነው። ቅጣት አይደለም፣ የተሰጣት አላት። እሷ እንዳደገችው ነው ያሳደገቻቸው። እሷ እንዲች በወጥመድ እንዳይጥ። እናታችን በጣም ኃይለኛ ናቸው። ታነካቸው ቢነገርሽ ንጉስም ጳጳስም ለሳቸው ጉዳያቸው አይደለም፣ የራሳቸው ብቻ ነው። በጣም ኃይለኛ ናቸው። በጦር ሜዳ ያዋጋሉ፣ በሽማግሌ ያሳርቃሉ፣ ያደራድራሉ። አንድ ጊዜ ባላባቱ ባክህ ብለው ጠየቋቸው ይላሉ። እኔ አልደረስኩም። አንድ ሴት አለች ባገሬ ውስጥ ከሷ በስተቀር ሌላ ምሰጥ ሰው የለኝም ንጉስ ብለው አሏቸው። ባልሽ እንዲህ ብሎ አለኝ እንዴት ነው ብለው ቢሏቸው አይ ይሄ እሳቸው አውቀው እንዲሁ እኔን ስለሚወዱ እኔን እንደው ሀገር እንዲያቀኝ ሰው እንዲያቀኝ አርገውት ነው እንጂ እኔ እንዲህ አይነት ባህሪ የለኝም። ኃይለኛ ነኝ፣ ቁጡ ነኝ፣ እማታለሁ፣ ለማንም አልመለስም። ግን ሀገሬን፣ ሃይማኖቴን፣ ህዝቤን እወዳለሁ። እዚህ ላይ ክፉ ባህሪ ያለብኝ በዚህ መጣብኝ ሰው ጦር ቢወረውር ግንባሬን አላጥፉም። ሌላውን እናንተ ናችሁ የሰጣችሁኝ እንጂ እኔ እንዲህ አይነት ስም የለኝም ብለው ነው ያሉትና የብርጫም የሚባል እንዲህ የሚጣለቅ ነገር እስከዚህ ድረስ እንደሱ ብለው ጃኖ ሸልሟቸው በሚኒልክ ራሳቸው ፈትለው አሰርተው በእጃቸው ፈትለው ለዚህ እጅ የሚገባ ይሄ ነው ብለው ያንን አሰርተው ሸልሟቸው እና እግዚአብሔር ይመስገን ጥሩ ታሪክ አላቸው። እኔ የሚያኮራኝ ያ ነው። ከዛ ቤተሰብ ይገርምሻል አሁን ወደ 700 ይሁን 300 ይሁን ደርሰናል። የልጅ ልጁና ልጁ ብቻ ከዛ ቤተሰብ ቀጣፊ ነው፣ ሌባ ነው፣ ወሬኛ ነው፣ እንዲህ ነው ብለሽ የምትይው ልጅ የለም። ተቀጥተው ያደጉ ናቸው ሁሉም ማለት ነው። እግዚአብሔር ነው የቀጣቸው። ሙሀይም በዛ የተባል ነው ያደጉት። የማንን ታምጣው? እሷማ ዋናዋ ናት እኮ አልኩሽ። እሷ ያለችው ለእናቴ ጳጳሱ ያሉት ነው። ውባየው እንዲህ አለች ከተባለ በቃ በቂያቸው እና እግዚአብሔር ይመስገን ይሄ ከእግዚአብሔር የተሰጠ ነው። ውሸት አይወዱም፣ እውነት ነው የሚወዱት። ሌባ አይወዱም። በቃ እኔ ውሸት አልናገርም። ያችኑ እንዴት ነው ሲሉ ያው እንዲህ ነው ስላቸው
እሷ ካለች ትክክል ነው ይላሉ። በቃ ያዩዋትን የሆነችውን የተደረገችውን ነው የሚናገሩት። እሺ እና እግዚአብሔር ይመስገን ያ ከእግዚአብሔር የተሰጠነው ነው የምለው። በቅጣት እግዚአብሔር ካልባረከልሽ ስትቀጠቅጭው ብትይ አይመለስም፣ ይባሰ ይደነቁራል እንጂ እግዚአብሔር ከሰጠሽ ወደ ፈጣሪሽ ካመለከትሽ ግን ዲዳም ይሁን ደንቆሮም ይሁን በንግግርሽ ሳይሆን በሀሳብሽ ያቅሻል፣ ይሰማሻል፣ ይቀበልሻል። ትውልድን እግዚአብሔር ሲባርከው ወደ እግዚአብሔር ማልቀስ ወደ እግዚአብሔር መውደቅ የመሰለ ነገር የለም። በለጠ መልካም ሰው ነው፣ የዋህ ነው፣ ሰውን አያስቀይምም። የፈለገ ነገር ቢሆን አንቺ እንድትቀየሚበት አይፈልግም፣ ራሱ ይጎዳል እንጂ። እሞሆይስ እሷም ከአንድ ባልና ሚስት ከአንድ ባህር ይቀዳል ብለዋል እኮ አባቶቻችን። አንድ ናቸው፣ ለውጥ የላቸውም። እኔ እሷ እህቴ ነች፣ እሱ እንዲህ ነው ብዬ አላውቅም። እኔ እንዳውም ከእሷ እሱ ነበር የሚቀርበው እና ማት አለን እኔ እና እሱ እንዲህ አደረገች። እውነቴን ነው የምልሽ። እኔ በደብቅ እግዚአብሔር ያውቀዋል። እንዲህ ናት፣ እንዲህ ናት፣ አንተ ነህ እንዲህ የምታደርገው። ታዲያ ምንም አታውቅም ምን ላድርጋት ይለኛል እንጂ እሷ እንዲህ ናት እሱ እንዲህ ነው ብዬ የምለው የለኝም። ምን ልበልሽ፣ ውስጥ ልብሴ ነበረ ለእኔ ይሄ ውስጥ ልብሴ ነበረ። አካላትሽን ሳይነካው የለበሽው ውስጥ ልብስ ይቀራል። ለእኔ እዛ ነው ያህል ነበር። ፍቅራችንም እንደዛ ነው። እሞሆይ እንዴት አይነት እናት ናቸው? በልጅ አንደበት ደግሞ አሁን እትዬ እንዳለችው ኃይለኝነቷ የማታልፈው ነገር አለ። በልጅ አቀጣጥ በምን እንደምትመታሽ አታውቅም። እሳት ያለ ነገር በቤት ውስጥ ካለ ካጠፋሽ ማለት ነው ጫማዋን ያደረገችዋን ጫማው ልጋ አናትሽ ነው የምትልሽ በመቅጣት ደረጃ። በተረፈ ግን ቤት ውስጥ እንደተባለው ያደገችበት እድገት በአያቷ ያደገችው እድገት ያ ተጽዕኖ አድርጎባታል። ለቤቷ ተጽዕኖ ነሰንስ በመልካምነት የሚገለጥ ተጽዕኖ አድርጎላታል። ሁሌ እድገትሽ ነው የምትሆኙ። እንደገና ደግሞ ፋሚሊው በጣም የተቀራረበ ነው። የአባ ወልደ ማርያምና የእማሆይ ደብሪቱ ቤተሰብ ከአክስት ጋር ከአጎት ጋር ቅርርቡ በጣም የተለየ ነው። በዚህ ላይ ማህበር አለ፣ ሰፊ ማህበር። እሷ ብዙ ጊዜ ማህበር ባትሄድም ብዙ ጊዜ የምትሄደው እትዬ ከደገሰች እትዬ ጋር ትሄዳለች፣ እንደ እንትኗ ማለት ነው። እና አክስቶቿን እንደ እናት ነው የምትወዱ፣ የእናቷን እህቶች እና መቀራረቡ ሰፊ ማህበረሰብ ነው፣ ቤተሰብ ነው ያለው። በዛ ቤተሰብ ውስጥ መልካምነቱ በጣም የበዛ ስለሆነ ከዛ የሚቀዳ በዚህ ላይ ደግሞ እማሆይ ደብሪቱ ያሳደጓት አብራ ቁጭ ብላ ያደገች ታሪክ የምታቅ። ዛሬ አንዳንዶች ይመጡና የሷ ዘመዶች ታሪክ ያወሩታል ከርቀት ቦታ መጥተው እስቲ ንገሪን አጫዎችን። ትልልቅ ሰዎች ናቸው መጥተው ከሷ ጋር ያወራሉ። አንቺ ነሽ እኮ የምታውቂ ንገሪን፣ ይሄ ታሪክ ከየት የመጣ ነው? ልጅ ሆና ትልቅ ሰው ሆና እኮ አይደለም። እማሆይ ደብሪቱ ጋር ቁጭ ብላ የሁሉንም ቤተሰብ ታሪክ ታውቃለች። ልክ እትዬ እንደምታውቁት ያውም በጣም ታሪክ አዋቂ ናት። ብትናገር የማትሰለች እናት ናት። እትዬ አሰገዱ እትዬ ነኝ የምንላት እና ልክ እንደዛው ሲያወሩ እንደዚህ ነው። እማሆይ በጣም በዚህ ላይ ደግሞ ወግ ታውቃለች። በጣም ወግ ታውቃለች። ነገሮችን በተለያዩ የምሳሌ አባባል ተጠቅማ ስታጫውትሽ ይሄ ነው አትይም፣ በቃ ይሄ ነው አትይም። በቃ የኛ ሚስቶች ይመጡና ወንድሞቼ ሚስቶች ይመጡና ሲጫወቱ በሳቅ ነው የምትገላቸው። የማትጠብቂው ነገር ነው የምታጫውትሽ እና ይሄ መልካምነት ነው። የቀረባት ነገር የለም። እማሆይ እንደተባለው ቤት ውስጥ አጣፍታ ደግሞ ባለሙያ ናት። የባለሙያነቷ መገለጫ ልጆቿ ሴት ልጆቿ ዛሬ በጣም በሙያ ዳብረው የሚሰሩት በቤታቸው በጣም መልካም። ትዕግስት የሰራችው ወጥ ነው ወይ ፍቅር የሰራችው ነው ወይ? የመጨረሻው እንኳን ትንሿ እጇን በማመሳያ እየተመታች አሜሪካ ያለችው በሙያ የዳበሩ ከእማሆይ የተቀበሉት ከማድቤት ሳይወጡ ሴቶቹ በሙያ አንጻር ስትሄጂ
አይጠገብም የሞሃይ ምግቧ ምን የምትሰራው ስለእውነት ለመናገር። ስለዚህ ሞሃይ ጥሩ እናት ዝም ወሬ የማትፈልግ መንደር ወሬ የሌለባት እንደ ማንኛውም ሴት እዚህ ጎረቤት ቆይ ቡና አልጠጣ ቆይ እዚህ ጋር አትልም አለመፈለግ አይደለም ውስጧ ያለው ነገር እሷ ቤተክርስቲያን ብትሄድ ደስ ይላታል። እዚሁ አጋጣሚ ቤተሰቡ ልጆቿ ነብዩ መልካም ያደረገው በበረከት ይሙላውና ኢየሩሳሌም ጭምር ሄዳ በረከት እንድታገኝ የተደረገበት ነገር እጅግ በጣም ትልቅ ነገር ነው። ቅድም ጋር ሲገልጽ ነበር ምንም አቅም በፈቀደ ሞሃይ የሚገባትን እንድታገኝ እስካለች ድረስ የሚገባት እናትና መልካም እናት ናትና መልካሙን ያሳየችን። ስለዚህ ጥሩ እናት የምትባል እናት ሞሃይ ወለተ መድኅን። አሜን። ከሞሃይ እንግዲህ ያው ትጋት ጽናቷ በተለይ መንፈሳዊ ወቷ በጣም ጠንካራ ነች። አንድ የቤተክርስቲያን አገልጋይ ሊያደርገው የሚችለውን ያህል ነው የምትጋደለው በጸሎትም በምንም። በተለይ ጸሎት ከሷ ነው የተማርኩት። ምክንያቱም ዳዊት ላይ ሁሉ ተቀምጣ ማያትና እሷ ያን ስታደርግ እኛም ትልቅ እንትን ያለው። ስለዚህ ጥሩ አርአያ ያላት እናት ነች። ቤተክርስቲያን መውደዷ ቤቷን መውደዷ ያኛም ላይ አድሯል። ወደ ውጭ እንዳንወጣ ቤትም ጓደኛ ብዙም የለንም። አሁንም እኛ ልጆቻችን በማሳደግ እና ቤት ውስጥ ስራም ስሩ ብንባልም የእሷ ነገር ይዘናል መሰለኝ ወደ ቤታችን እንድናደላ አድርጎናል። እግዚአብሔር መቼም የሚሳየው ነገር የለም። እሱን ሲወስድ የ10 ልጆች አባት ሲወስድ ክርስቶስ ደግሞ አባት ሆኖ ገብቶ 10 ልጅን በበቁ ሁኔታ ማሳደግ በዚህ ህብረት ውስጥ ማደግ ሁሉም የሚቀናው የቀዘቀዘው ፍቅር ነውና መተሳሰቡ የተጋባናቸው ሰዎች በዚህ ልክ እንደ እህት እኛም እንደ ወንድም ከሱ የወሰነውን እንግዲህ ቅድም ብዙ ለቤት ሁሉም ነገር ይዞ ይመጣል ያገባኝ ቢሮ እኛም ጋር ተጋብተው እኛም ቤተሰቦቻችንን በዛ ልክ የማድረግ እሷ በዳዊት ነው ያደገችው። ቅድም ተተባለው አያቷ ነች ያሳደጓት። እምነቷን ጠንቅቃ የምታውቅ ነች። ቅድም በወንጌል ላይ ስትናገር ነበር አንቺ እንትን ሰው ልጅ መሄድ አትችይም ተብላ ወንጌሉን ጠቅሳ እንደዚህ ለጳጳሳት በመርታት በዚህ ልክ እምነቱ ያላት ነች። ዝም ብላ የምትጓዝ አለች። አውቃ ጠንቅቃ የምትናገረውን የምታውቅ ነችና ስትያስ ሄዳ ስትመለኩስ 10 ልጅ ሰጠኝ እኔ ሰርቼ መኖር አልችልም እነዚህን ሁሉ ልጆች ግን ለማሳደግ አሁን አባት ነህና አንተ ጋር ነው የምትችል ብላ ደብረ ሊባኖስ የሜዳው ሚስጥር ይሄ ነው። ግን የሚገርመው ከሜዳዋ በፊት ነው እኔ ያገባሁት። አጋጣሚ ሆኖ አባቴ ከሞተ ከ3ኛው ዓመት በኋላ ነው እኔ ጋብቻ ተሰራ የፈጸምኩት። እኔ ካገባሁ በኋላ እግዚአብሔር ደግሞ በየአመቱ ሁሉም ልጆች የመዳርና ዛሬ ከሷ ጋር የሚኖረው አንድ ልጅ በስተቀር ሁሉ ጋብቻ አድርጎ የ26 የልጅ ልጆች እናትም ሆናለች እና እግዚአብሔር ስራው ረቂቅ ነው። ሞሃይ ውባየሁን እኔ በልጅነቷ እዛው ሞሃይ ደብሪቱ ቤት እያለች ነው ማውቃት በወጣትነት ዘመኗ እና ትሁት ልጅ ናት። ወላጆቿን የምታገለግል የምትላላክ ልጅ ነበረች። በተለይ ሞሃይ ደብሪቱን በቅርብ ትረዳ ታገለግላቸው ነበረ። ከዚያ በኋላ ከሊቀ ካህናት በለጠ ከተጋቡ በኋላ ሁላችንም በየራሳችን መስመር ስለተለያየንና ስለተራራቅን ብዙ በእውነቱ በእነሱ ህይወት ውስጥ ይሄ ነው የምለው የለኝ። ግን ቤተሰቡ ራሱ ከሞሃይ ደብሪቱ ከመምህር ወልደ ማርያም ጀምሮ የተባረከ ቤተሰብ ኦርቶዶክሳዊ ሃይማኖቱን የጠበቀ በስነ ምግባር የቀና የታነጸ ቤተሰብ ስለሆነ እሷም ያደገችው በዛው ስለሆነ ለዚህ ጋብቻ ህይወት ለዚህ ምንኩስና ደረጃ የበቃችው በመልካም ልጅነቷ በመልካም ጠባይዋና ስነ ምግባሯ ነው ብዬ እምነት አለኝ። እማሆይ ህይወታቸው ሊቀ ካህናት በለጠ ነበሩ። ገበያ ሄደው እንኳን እማሆይ ገዝተው አያውቁም። ሁሉን አቀናብሮ የሚመጣ ባል ነበር። ቸር ነበር። ወደ አንድ ቦታ ስንሄድ መኪና ብንገባ አስቀድሞ ሾልኮ የሚከፍል እሱ ነው። ብዙ ሀብት ኖሮት አይደለም፣ ግን በረከቱን አልነሳውም። ልጆቹ
ባለው ያን ጊዜ የነበረ ደሞዝ አነስተኛ እንደነበረ ይታወቃል የሁላችንም። በዚያ አብቃቅቶ በሚገባ ህይወቱን ቤቱን የሚመራ ነበር። እማሆይ ደግሞ ታማኝ ሚስት ነበሩ። እስከ ሞት ድረስ ታማኝ ሁን ነው የሚለው መጽሐፍ። አሁንም ታማኝ ሆነው ይሄ አሁን ያሉበት ህይወት እሱ እንደሞተ ወዲያው ወደ ምንኩስናው ማዕረግ ገብተው በታማኝነት እስከ መጨረሻው ልጆቻቸው በጣም የሚደንቀኝ አንዱም ቅድም ልጆቹም ስነግራቸው ነበረ ሊቀ ካህናት በለጠ የዚህ ዓለም ነገር ብዙ እያማረ አልመጣምና በህይወተ ሥጋ መለየቱ የሚያስቆጭ አይደለም። ግን ዛሬ ልጆቹ ያሉበትን ደረጃ አይቶ በማህበራዊ ኑሮ በአንድነት በስምምነት እጅግ ደስ ያለኝ ይሄ ነው። በስምምነት በአንድ ላይ ተባብረው ድርጅት አቋቁመው ቤተ ዘመድን እያሰባሰቡ ስራ ፈጥረው ህይወት የሚገዙ ልጆች ያፈራ ወንድም ግን የነሱን ይህን ትልቁን ክብር ሳያይ ነው ሄደው። በአካለ ነፍስ ግን አዎ ከልጆቹ ጋር አለ። የሱ በረከት ደግሞ ከልጆቹ ጋር ስለሆነ ነው ዛሬ ልጆቹ የተባረከ ዘር ማግኘት በእውነቱ በመጽሐፍ እንደተነገረው ትልቅ መታደል ነው። በክርስትና ህይወታቸው ጸንተው የአባታቸውን ህይወት ይዘው ነው እስካሁን ያሉት። ሊቀ ካህናት በለጠ እምነቱ ጽኑ ነው። ምን እያሉ እየመረቁ አሳደጉ? ፍቅር እንደሸማ ያልበሳችሁ። ኧረ ሀብት ንብረት ምናምን ይስጣችሁ አላለም። እድሜ ይስጣችሁ፣ ከሰው ጋር ያፋቅራችሁ፣ ፍቅሩን ከሰው ጋር እንደሸማ ያላብሳችሁ ነው የምላቸው። ገንዘብ ይስጣችሁ ብዬ እኔ መርቄ አላውቅም። የዕለት እንጀራውን ብቻ ይንሳችሁ፣ ጦማችሁን አይደሩ እንጂ ትርፍ ገንዘብ አያስፈልግም። ገንዘብ ጠላት ነው። ለሰው ልጅ ፍቅር ነው ጥሩ። እንግዲህ የመጨረሻዋ ጥያቄ ከእናንተ እድሜ እንደርስ ዘንድ የወለድናቸው ልጆች ደግሞ የተባረኩ ፍሬዎች የሆኑ ዘንድ ያርግላችሁ። እንደው መልእክት ካለ እንደ እናት ለኢትዮጵያ ሕዝብ በሙሉ መልእክቶን ከዛ ደግሞ ይመርቁናል ማለት ነው። ማይ መልእክትማ እኔ ምን መልእክት አለኝ ብለሽ ነው? ያሁን ልጅ ቅጣት አትቀጡ፣ ዝም ብላችሁ ነው የምታሳድጉ። እኛ ድሮ ቆንጥጠን ተቆጥተን ነው የምናሳድጋቸው። ወልደሽ ቀጥተሽ ነው ማሳደግ ያለብሽ። መቀጣት አለባቸው ካጠፉ። ልጅ ዝም ብለሽ ከለቀሽው ከብት ማለት እኮ ነው። ምን ያውቃል ብለሽ ነው? ሁሉን ነገር ካላሳይሻቸው ያውቃሉ እንዴ? ታዲያ ስለዚህ እንዲታዘዙ ያድርግልን መድኃኔዓለም። አሜን። ፍሬ ካለሽ ፍሬሽን ይባርክልሽ እናቴ። አሜን። እድሜውን ይስጥሽ። አሜን። የልጆችሽን ዓለም ያሳይሽ መድኃኔዓለም። አሜን ማዬ አሜን። ለሁሉም ተመልካች ደግሞ ልጆቻችሁን ወልዳችሁ ቀጥታችሁ አሳድጉ፣ ጥሩ ምግባር አሳዩ፣ ወደ ክፉ ነገር እንዳይሄዱ ጠብቁ። እድሜና ጤና ይኖራቸዋል፣ ታዛዦች እንዲሆኑ፣ ሽማግሌ ሲያገኙ መደገፍ፣ የታመመ ሲያገኙ ና ብሎ ደግፎ እንትን ማለት። እንደዛ ነው እነኛ ያደጉት የኔ ልጆች። አዎ እንዴ ዝም ብለህ ታልፋለህ? እንዴ ሰው ሲወድቅ ዝም ብለህ ታልፋለህ? ሰው ሲሸከም ዝም ብለህ ታያለህ? ለሀገር እንደተሸከመ ነው ያደገው ይሄ። ማርያምን ከቀበሌ ዕቃ ገዝተው ሲመጡ ቆይማ ማን ላድርስልሽ እያለ እሱ እየተሸከመ ነበር የሚያደርስላቸው። ልጅ እንደዛ ነው የሚያድገው። የተመረቀ ልጅ ወድቆ አይወድቅም። እድሜና ጤናውን የሚሰጣቸው የቤተሰብ ምርቃት ነው። እናት አባት ካዘነ ለልጅ ጥሩ አይደለም፣ መጥፎ ነገር ይመጣል። እና እናት አባት አይዘን፣ እናት አባት ምርቃቱ ነው የሚያገለግል ማለት ነው። እስቲ በቃ ይመርቁን። እሺ መድኃኔዓለም ሀገራችንን ሰላም ያርግልን። አሜን። ሃይማኖታችንን ይጠብቅልን። አሜን። ለህዝቡ ፍቅር እንደሸማ ያላብስልን። አሜን። እመቤቴ የአስራት ሀገሯ ነችና እሷት ለህዝቡ ሰላሙን ታምጣልን። አሜን። አዎ አሜን። መልእክት እርሶ ያስተላልፋሉ። ከዛ ለሙሆይና ለልጆቹ በሙሉ መልካም ምኞቶን ይመኛሉ። እሷን አጠራርገው ይንገሩ። አይዞት ሙሆይ። ዘርን የሚባርክ እግዚአብሔር ነው፣ ሰው በመቅጣቱ አይደለም። እንደኔ አስተሳሰብ እምልሽ መቀጣት ልጅ በርግጥ አለበት፣ በመቀጣት አምናለሁ። ግን እግዚአብሔር ሲባርከው ነው። ነገርኩሽ አይደለ ቅድም በ9 ወር ድረስ መሬት ተኛለሁ
ገና በሆዴ ሲቀር ባርክልኝ ብዬ ወደ ፈጣሪ እናቴ ናቸው 21 ነው የወለዱት ብዬሻለሁ። አንዱ ሲወለድ ወይ ሲረገዝ እንዲሁ አረገዝኩ እንዲሁ ነው ወልጀት ብዬ ምለው የለኝም። መጀመሪያ ለፈጣሪ ነው ማስረክበው። ሲፈጠር ጀምሮ የማይረባ የማይጠቅም ሌባ፣ ወስላታ፣ ቀማኛ፣ ወሬኛ ከሆነ አሁኑኑ ከሆዴ ያውጣልኝ። ደሙ ይውረድ ውሃ ሆኖ ለሀገር ለወገን ለሃይማኖት የሚሆን ከሆነ ግን ሾህም አይውጋው እንቅፋትም አይምታው አንተ ባርክልኝ ያሳድግልኝ ብዬ ለምነዋለሁ አሉ። እንደው ነገር እንዳላበዛብሽ ነው እንጂ መልእክቱን አሁን ለኛ እንደው እንዲህ አርጋችሁ አሳድጉ ምትሉንን ይሄን እኮ ነው። እሺ እንደዚህ አርጋችሁ እንድታሳድጉ ነው ነግሬሽ። እሳቸው አንዱ ልጅ ቢያስቸግራቸው አልኩሽ እኮ ሲያረግዙ ጀምረው ለገብረ መንፈስ ቅዱስ መልካም ካልሆነ አሁኑኑ ደም ሆኖ ይውረድ ሆዴ 9 ወር አይቀመጥ፣ መልካም ካልሆነ ለሀገር ለወገን ለሃይማኖት የማይበጅ ከሆነ የተባረከውን ስጠኝ፣ ከዚህ ወጣ ከሆነ አሁኑኑ ደም ሆኖ ይውጣ ከውስጤ ብዬ ለምናለሁ። እናንተ ወለዳችሁ አረገዛችሁ ፊት አልጋ ላይ ወለዳችሁ ፊት አልጋ ላይ ታዲያ እንዴት ሆኖ እናንተ ልጅ ይባረክ? ስሙ አይጠራም። ፍጥረት ከውስጥ ጀምሮ ነው። ከዛ ጀምሮ ብታስለምዱት ሌባ ወስላታም አይሆንም። እሳቸው እንደነገርኩሽ አሁን ወደ ስንት ነው? የ70 100 ሆኗል። ሌባ ቀጣፊ ወሬኛ የለበትም። ሁሉ አለ እንግዲህ ምስክር ይሆናሉ። የከሌ ልጅ ሌባ ነው የከሌ ልጅ ሸታም ነው የሚባል ከዚህ ትውልድ ውስጥ የለም። በዛ በቃል ኪዳናቸው ጠብቀው እስካሁን አኖረውታል። እግዚአብሔር ይመስገን። ፈጣሪውን ስለካደ ነው ትውልዱ። በኔ በኩል ያለውን ነው የምልሽ። ፈጣሪውን ስለካደ ቢወለድ ውሸታም፣ ሌባ፣ ቀጣፊ፣ ዘዋሪ ነው የሆነው። ከእግዚአብሔር ካልተሰጠ ምን ብታረጊው በጎ ነገር አታገኝ። አስቀድመሽ ለፈጣሪሽ ማስረከብ አንተ የሚገባውን አንተ ለኔም ለሀገርም ለሃይማኖትም የሆነውን አንተ ስጠኝ አንተ አቆምልኝ ብለሽ ከለመንሽው ጦር ቢወረወርበት ይመለሳል እንጂ ወቅቱ አይገለም። ሃይማኖት ነው መሰረቱ። እኔ በኔ እንዳየሁት እግዚአብሔር ይመስገን እኔ እስካሁን ድረስ እንግዲህ ከዚህ ሁሉ ቤተሰብ የከሌ ልጅ ሌባ ነው የከሌ ልጅ ሸታም ነው ሲባል አልሰማሁም። ስለዚህ ብለው መልእክት ያድርጉልን ለኢትዮጵያ ሁሉ። እኔ ለእናንተ እዚህ ላላችሁት አይደለም። አሁን መሰለሽ ጸሎት ስርዓት እንኳን ስቆ ፈጣሪ የኢትዮጵያ ልጆች ባርክልኝ መጀመሪያ እሷን ነው ሀገሪቱን፣ ከዛ ሲወርድ ሃይማኖቷን ነው። ከሃይማኖት በታች ነው እኔንም ሆነ ልጆቼንም ሌላውንም ቢሆን። እግዚአብሔር ካልባረከልሽ አይሆንም። በምኞት አታገኙ። እሱ ሲሰጥሽ እሱ ሲባርክልሽ ነው። ወደ እግዚአብሔር ከተጣበቅሽ ደግሞ ምንም አጋንንት እኮ በእግዚአብሔር ላይ ስልጣን የለውም ምንም ቢሆን። ክርስቶስ ራሱን አሳልፎ ሰጠ እንጂ የእንትና ፍርድ አይደለም የገደለው። ራሱ በፈቃዱ ራሱን አሳልፎ ሰጠ ለኛ ለራሱ አይደለም። ይሄንን የሚያስተምር ስለጠፋ ነው ትውልዱ ሁሉ ሃይማኖት የለም። ዋሸሽ አትበይኝ እንጂ በአሁን ትውልድ ሃይማኖት የለም። በቴሌቪዥን የሚታየው ምንድን ነው? ፊልም፣ ሌብነት፣ ሲሳሳሙ ሲዳሩ እንጂ ወይ በሃይማኖቱ ወይ በእውቀቱ ጸንቶ እንዲኖር የኢትዮጵያ ልጅ ትምህርት የሚሰጥ ነገር የለም። አያለሁ ሁሌ ነው የምናደደው። ለምን ይሄ ይሆናል? የሃይማኖት ሀገር ናት፣ አባቶች አሏት። ታንጻ የኖረችዋን ሀገር ከማፍረስ ያንኑ የታነጸችበትን እንዳይላላን እንዳይጠፋ መጠገን መጠበቅ ተተኪው ነው የምልሽ እንጂ ሌላው ሆያ ሆየው ምንም አይጠቅም። እግዚአብሔር ይርዳችሁ። ልጆቻችሁን እግዚአብሔር ይባርክላችሁ። የሚታዘዙ የሚገዙ ያርግላችሁ። በአንቺም ብትሆኝ በሴቶቹ ገና በማህፀናችሁ ሲቀር ወደ እግዚአብሔር አመልክቱ። የተባረቀ የተቀደሰ አርግልኝ። ለራስሽ አይደለም ለሀገርሽ ለኢትዮጵያ ለቅድስት ቤተ ክርስቲያን ለወገኖችሽ መጸለይ ያለብሽ። ለራስሽ ብቻ አይደለም። እሱ ለራሱ ነው እንደ ሞተው ለኛ አይደል እንደ ራሱን አሳልፎ የሰጠው። ሌላ በደል አልተገኘበት። ራሱን ለኛ ሲል አሳልፎ ሰጠ። እኛ ግን ለልጆቻችን ማስተላለፍ
ትልቅ ነገር ሆኖብናል። እግዚአብሔር ይርዳን። የኔም ወሬ ቁም ነገር የለውም። እግዚአብሔር ይርዳን። ወላዲተ አምላክ ታማልደን ከልጇ ከወዳጁ መላእክቱም ጻድቃኑም ቅዱሳኑም ሰማዕታቱም ሁሉ ይራዱን። ኢትዮጵያነት ቀልድ አይደለም። በሰይፍ እየተቆረጡ አንገታቸውን እየተቀሉ አይደል እንዲያቆሩ ሃይማኖቷን ሀገሪቱን እንዲህ እኮ አልቆመችም ይቺ ሃይማኖት። ይቺ ሀገር እዳ አለባችሁ ሁላችሁ። ከእኔ እንኳን ጨረስኩ አረጀው። እስከ ዛሬም ድረስ ይንገሯችሁ ልጆቼ። ምላሴ አያርፍም። ተሰው ጸብ የለኝም በእድሜ ተሰው ተጣልቼ ተነጋግሬ አላውቅም። በሃይማኖቴ ግን እንደ ንብ ያልነደፍኩት ሰው የለኝም። እና በርቱ፣ እንዳትጠፋ በርቱ። ወጥራቸው ከያዟቸው እኮ አትወድቅም። ብታረጅም ብትሸመገልም ተንገድግዳ ለልጆቿ አታንስም። ኢትዮጵያ እንደዛ ናት። በርቱ፣ እግዚአብሔር ይርዳችሁ። እድሜውን ጤናውን እንጀራውን አብዝቶ ይስጣችሁ። ረጅም እድሜ ይስጣት። ጤናዋን ያማታል፣ ያሳዝነኛል። እውነቴን ነው የምልሽ። ቤት ያለቅሳለሁ ሁሌ እያነሳኋት። እግዚአብሔር ይመስገን ጥሩ ልጆች ሰጥቷታል። እግዚአብሔር ይባርክላት። ተንቀባራ ነው እስሯ ወድቀው ነው የሚያስተዳድሯት የሚያኖሯት። ትታመማለች፣ አትበላም፣ አትጠጣም። በዓል ይሁን አመት በዓል ይሁን ሐኪም ቤት ነው። እነሱም እሷን ይዘው መሮጥ ነው። ያንን እግዚአብሔር ያስወግድልን ከቤታቸው ከልጅ ልጆቻቸው። ለእናንተንም ልጆች የእናንተንም ጎረቤት እኔ ኢትዮጵያ ሁሉ ልጄ ነው ምርመርጠው የለኝም። ይርዳችሁ። እኛ ሸክላ ሰሪ የሰረችው የለ ሁሉንስ እሱ አይደል እንደ ፈጠረው? ለሁሉ አይደል እንደ ሞተው? ለአንድ ሰው አይደለም። ያንን እሱ በቸርነቱ ይደልድልልን። ሃይማኖት ይኖራችሁ። ዋናው ሃይማኖት ነው። ሃይማኖት የሌለው ሰው ስር የሌለው እንጨት ነው። ይሄን እንጨት እስቲ አሁን ፍር አድርጊና ዙሪያውን ስሩን በመጥረቢያ ቆራርጭና ይኸው በ3 ቀኑ ደርቆ ታገኘዋለሽ። ሃይማኖትም የሌለው እንደዛ ነው። ሌላ የቸገረን ነገር የለም። አንደኛ የሃይማኖቱ ብዛት እንደ ባህር አሸዋ ነው። ሁለተኛ እውነተኛዋን ወደ ኋላ ነው የጣልናት። የቅዱሳን አምላክ ይርዳችሁ። አሜን። ገድል ደግሞ አንብቡ፣ አስነብቡ። ትልቅ ገድል ዋናው ሃይማኖታችን መሰረት ገድል ነው። ቅዱስ ጊዮርጊስን ገድል ያየ ሰው ሰው ነኝ ብሎ አይቆም። ሁሉም የእነ አቡነ ገብረ መንፈስ ቅዱስ የቅዱስ ተክለ ሃይማኖት የእነ ቅዱስ ያሬድ በዚች ሃይማኖት በፍቅር አይደለም በሰይፍ ነው ያሳለፋት። ሁሉም ሃይማኖቷን እንዲህ ቀልድ አልተገኘችም። ሁሉም ተቀጥቅጦባታል፣ ነድሮባታል። እንደ ቀልድ ግን አሁን ያልን እንስቀዋለን አይደለም። ለሰው ሃይማኖት ነው መሰረቱ። ሃይማኖታችሁን ያዙ። እግዚአብሔር ይርዳችሁ፣ ያጽናችሁ፣ ዝራችሁን ይጋርደው፣ ሾህ እንቅፋት አይምታችሁ። ወላዲተ አምላክ ደግሞ እሷ በአማላጅነቷ የሚወዷትን የምትወድ ብንጠላትም ማትጠላን እሷ ታጽናን፣ እሷ ታጥራን፣ ሁላችንንም ትጠብቀን። ለኢትዮጵያ ግን ዳሯን እሳት መሀሏን ገነት አድርጋ ትጠብቅልን። በሷ በኖር ነው ይሄ ሁሉ ወሬ፣ ይሄ ሁሉ ጨዋታ፣ ይሄ ሁሉ መገናኘት። ኢትዮጵያ ሰላም ብትሆን ከሷ ሌላ ምንም የለንም። አሽተን የምንቅመው ዘርተን የምናበቅለው ኢትዮጵያ ሰላም ብትሆን። እኔ ቤቴ አልገባም እስካሁን እንኳን ልቀመጥና ለወጣ ብዬ ዝች ጋር ቆሜ የማየው የለኝም። ሰላም ከሌለ ኢትዮጵያ ሰላም ከሆነች ግን ኮልፌ ነው ቤቴ። ኮልፌን ታቆንደው ጠዋት የመጣሁ ይኸው ስለፈልሁ እያለሁ እዚሁ ከእናንተው ጋር ያረኩት ግን የለኝም። እግዚአብሔር ለቁም ነገር ያብቃችሁ። እግዚአብሔር ይርዳችሁ። እድሜያችሁን እንጀራችሁን አብዝቶ አብዝቶ ይስጣችሁ። ለቅዱሳን አምላክ ይረዳችሁ። ይችን ሃይማኖታችንን ይችን ሀገራችንን ያጽናልን። እግዚአብሔር የምህረት እጁን ይዘርጋልን። እንዳናስቀይመው እሱ ይቅር ይበለን ይማረን። 1991 ነው አባቴ ያረፈው ብያለሁ ቅድም። ከዛ በኋላ ሊቀ ካህናት በለጠ አበበ ምን ላይ ነው ቤተሰቡ ያለው? ቤተሰቡ ምን ይመስላል? ታሪኩ ሰፊ ስለሆነ በየቦታው ስለሚነገር የታሪክ ለህብረተሰብ ይጠቅማል፣ ያስተምራል ብላችሁ መጣችሁ እዚህ ይሄንን መልእክት ለማስተላለፍ ጊዜያችሁን መስዋዕት አድርጋችሁ ለሰራችሁ ስራ እግዚአብሔር አምላክ ብድሩ ይግባችሁ ማለት ፈልጋለሁ ለሁላችሁም። ስለዚህ እውነትም በግልጽ ቅድም እንደተነገረው ብዙ ትምህርት የሚወሰድበት በርካታ ቁም ነገሮችን የተወያየንበት የተነጋገርንበት መሆኑ እሙን ነው እና ይሄንን እንማርበታለን። ይሄ ነው በየጊዜው ቅድም አክሴ እንዳለችው እግዚአብሔር ራሱ በበረከት
በቤቱ ገብቶ ካልባረከ ልጆችን አንዳንዴ ያስቸግራል። ግን እግዚአብሔር ብቻ ይባርክልኛል ብለሽም ደግሞ እገዛም ያስፈልገዋል። አምላክ ልጆችሽን የምታሳድግበት መንገድ የመጀመሪያው ባልና ሚስት በስርዓት በመከባበር በመደማመጥ በፍቅር ቤት ውስጥ የሚያሳዩት ሁኔታ ለልጆች ይተርፋል። ልጆች የሚያዩትን ነው። ባል አምባጓሮ የሚከፍት አጓጉል ንግግር የሚናገር ሚስት ባልን አላስፈላጊ ንግግር የምትናገር ከሆነ መቻቻል ከሌለ በዚህ ሰምቶ በዚህ ማፍሰስ ካልሆነ የተነገረው የሰማውን ሁሉ ቤት ውስጥ አምባጓሮ የሚፈጥር ከሆነ ፈጥሪያቸው ቤት የምትወልጃቸው ልጆች ብዙ ነገር ይይዙና ሳይድም ይይዛሉ። ሳይድ ተያዘ ማለት በዛው ልክ ግሩፕ ይፈጠራል። ቤት ውስጥ በራስሽ በመሰረትሽው ቤት ውስጥ ግሩፕ ይፈጠራል። ስለዚህ መቻልን ይስጥ ነው መጀመሪያ። መቻቻልን እግዚአብሔር ያድል። በሃይማኖት መጠበቅ ይሄን ያመጣል። መቻቻልን ይሰጣል። ዝቅ ብለሽ ዝቅታን ያስተማረ አምላክ ነው ያለን። ዝቅ ብለሽ ሃይማኖትን ጠብቀሽ መታገዝ በጸሎት እግዚአብሔርን አምላክ መለመን ያስፈልጋል። ብዙ የሚጎሉ ነገሮች ስላሉ ማለት ነው። ዛሬ ዓለም አንድ ጎራ ውስጥ የገባበት ግሎባላይዝድ ሆኗል። ብዙ ነገር የሚቀዳው ከዛም የሚቀዳው የዛ ተጠቂ ነው እየሆነ ያለ ነው። አንዳንዱ ቤት እኮ በልጅ ነው የሚመራው። እናት አባት አታውቅም። ምን ታውቂያለሽ አንቺ? እኔ አሁን የ11 ዓመት ልጅ አለች። በቃ ይሄ መከረኛ ዋይፋይ ምናምን ዩቲዩብ አለ ይታያል። እዛ ትንሽ ለማሳየት ከሞከረ ምን ታውቃለህ? ምን ታውቂያለሽ? ትልሻለች ልጅ ይሄ 11 ዓመት ልጅ ባለቤቴን ትላታለች። ምን ታውቂያለሽ ምናምን ትላለች። ይሄ ምን ታውቂያለሽ መቀጨት አለበት። ማስተማር በዱላ አይደለም ማሳየት። አንዳንዱ ደግሞ አሁን እኛ ጋር አሁን ኪዳነ ምሕረትን ይዘን ስራችንን ቤት እንዞራለን። ልጆቹ ይሰበሰባሉ፣ ፍቅር ይለዋወጣሉ። የኛን ወንድማማች የታማች ሚስቶቻችን የባሎች ግንኙነትን ሲመለከቱ እዚህ ስንሰበሰብ ዋጋ ስንመጣ እዚህ በማዕድ የሚበላው ክብ ትሪ ነው። ሰው ለሚዋል ይሄን ያሉ ልጆቹ ብዙ ነገር ይወርሳሉ። ከዚህ የትም ሊወጡ አይችሉም። የከፋች ወንድም የከፋች ሚስት ቢያገባ ጸባዋ የከፋ የወጣ ቢያገባ እዚህ ባህር ውስጥ የፍቅር ባህር ውስጥ ገብታ ምንም ልታመጣ አትችልም። ወንድየውም ሚስትን እህትን ያገባ እዚህ ፍቅር ባህር ውስጥ ገብቶ የተለየ ጸባይ ሊይዝ አይችልም። ይማርበታል፣ ትማርበታለች እንጂ። ስለዚህ ይሄን ስል እግዚአብሔርም ስለሚያግዝ እነዛ ትልቅ ዕድሜ የተወሱት ትልቅ አባቶች ትልቅ እናቶች የተውልን ትልቅ ነገር ስላለ ያን ማስቀጠል ያን ታሪክ መንገድ ለልጆቻችን ያስቀጥላል። ዋጋ እንድንከፍል አያደርገንም። ስለዚህ ይሄ ነው ይሄ ድምር ሁኔታ ነው መልካም ዘር መልካም ፍሬ እንዲፈራ የሚያደርገውና ምክንያቱም ቤትሽን ብቻ ለምትጎጁ በርካታ ነገር ለሀገርም ጭምር የሚጎዳ ትውልድ እንዳይፈራ ቤተሰብ ትልቅ ኃላፊነት አለበት። ትልቅ ኃላፊነት። ምክንያቱም ልጆች እንዳልኩሽ ነው ትምህርት ቤት ይውላሉ ምናምን የሚያዩት ነገር እጃቸው ላይ ኢንፎርሜሽን እጃቸው ላይ ነው። እዛ እንዳይጠቁ ኃላፊነት የሁላችንም ነው የሚሆነው። ለማህዬ ለእናቴ እኔ የምሰጠው መቼስ አንዳንዴ ሰፈር አንዳንዴ ስትገቢ አንዳንድ ትልልቅ ዛፍ ሲቆረጥ ሰፈር ስትገቢ ጭር ይላል። የትልልቅ ሰዎች መኖር እና አለመኖር እንደዛ ሲቆረጥ ጭር እንደሚለው ነው። ጭር እንደሚለው ነው። ሁላችን የምንመጣው ማየን ብለን ነው። ሁሉ ሰው በየቤቱ ቤት አለው። ቀን እዚህ ነው የሚሰበሰበው። ሁሉ ምግብ የሚበላው ምሳውን ልጆቹ እዚህ የሚሰበሰቡት ማታ ወደ የቤታቸው ይሄዳሉ። እሟያለች። ለሟያ ትልቅ ጤና ነው። ይሄን ስታይ ሲንጫጩ ሲበላ ሲጠስተኝ
እድሜ ከመድኃኒት በላይ ነው ለሷ። እንደዚህ የተኖረው እሷም እንዳለችው ቅድም የኖረችበትም ያደገችበትም ቤት እንዲህ አይነት የፍቅር ባህል ሰው የሚሰበሰብበት ሞይደብቱ ጋር ሰው አይጠፋ የልጅ ልጁ ሁሉም ያድግበት ነው። የከፋው ሄዱ እዛ የሚያድርበት ነው ሞይደብቱ ጋር። ይሄን ያደላት ሰጥቷታል። ያ በረከት እሷ ጋር አድሯል። ይሄ ወርሳቸው ይወርዳል። ስለዚህ በዛ ነው ሞያዬ እግዚአብሔር አምላክ ለዚህ እንኳን አበቃሽ። እንኳን በህይወትም ኖረሽ ደግሞ ይሄንን እድል ዛሬ አባቴ ቢኖር ለእንደዚህ አይነት እንግዲህ 90 ዓመት ውስጥ ይገባ ነበር። አሁን ቢኖር መቼስ ንግግር ይችላል። ቅድም ትዬ እንዳለችው በማንኛውም ነገር ውስጥ ገብቶ የሚናገር አባት ነው እና እንዴት ባሳመረው ነበር። ግን ደግሞ ትውልድ አፍርቷል። ሰፊ ቤተሰብ መስርቶ ነው አባት ያለፈው። ተፈጥሯዊ ነገር በሚለው እንወስደውና እንጽናናለን። አነባን እኮ ብዙ ወደ ኋላ ሄደን ተብሰለሰል እና እናቴ እንግዲህ እድሜውን ይስጣት። እኔ ሁልጊዜ እሷ ጎበዝ ናት፣ በጣም ጎበዝ ስለሆነች ተጫዋች ስለሆነች እንድትርቂያት አሁን ደግሞ ሰው ትፈልጋለች። ስንጠፋ 2 ቀንም ከጠፋን 3 ቀንም ከጠፋን ጭቅጭቅ ነው። የጠፋሽ ምክንያቱም ይሄ እድሜ ሰው የሚናፍቅበት እድሜ ስለሆነ እኛም በኃላፊነት ይሄንን መቼስ ባናጣ በምንም ነገር ጊዜ ወስደን እየመጣን እንድናጫውትሽ በዚህ ነው የምለው። እድሜና ጤናውን ይስጥሽ። እንግዲህ ይሄን ያሳየሽ አምላክ ደግሞ ክብር ምስጋና ይግባው። አዎ በእድሜሽ አሳየሽ ይሄንን። እኛም ደግሞ የአባታችንን የጀማመርናቸው ነገሮች አሉ። ቅድም ማሳሰቢያ ሰጥተሻል ቡርትዬ፣ እሱ ይርዳን። ብዙ ጊዜ ተብሏል። ጓደኞቹ ነው ለሩፋኤል አለፉ እንጽፋለን ሲሉ ብዙዎች የበለጠን ማሳንጽፍ ይባላል። ግን ፈቃደ እግዚአብሔር ካልተሟላ ሊሆን አልቻለምና አሁን ጀማምረናል። ጅምራችን መጨረሻ እግዚአብሔር ያሳምረውና ለሁላችን የሚዳረስና ከዛ ውስጥ ልክ አሁን ያወራነው ነገር ነው መጽሐፉ ላይ ልክ ባዮግራፊው ጥሩ እንደሚሆን እርግጠኛ ነኝ። እና እግዚአብሔር ይርዳን እና ያን ደግሞ እንድታይ በህይወት ኖራ ይሄንን የአባታችን መጽሐፍ አይታ ደስ የምትሰኝበት ጊዜ አምጣልን እግዚአብሔር። አሜን። አመሰግናለሁ። ከእናታችን የሚወሰነው ጽናትን በጸሎት ትጉህ ነች። በጣም ጸላይ ነች፣ ታታሪ ነች። መስመር ግን ከህግ በቤቷ በምታስተዳድረው ቤት ውስጥ ህግ እንዲዛነፍ የምትፈልግ እናት አይደለችም። ከስርዓት እንድንወጣ አትፈልግም። ጽኑ ነች። እንግዲህ ላለፉት 18 19 ዓመት በምንኩስና ህይወት ውስጥ ነው ያለችው። አሁን ጊዜ ወዲህ ከ8 ዓመት በኋላ ደግሞ የኩላሊት ታማሚ ሆና ዳያሊሲስ የምታደርግ እናት ነች። ብዙ እሷን የማመላለስ ስራ አብሬ እየሄድኩ አያለሁ፣ እከታተላለሁ። ብዙዎች ዳያሊሲስ የሚያደርጉትን ሰዎች በቅርበት አያለሁ። እናቴ ላይ የማየው ከለር ብዙ ዳያሊሲስ የሚያደርጉ ሰዎች ብታያቸው እንደ ብረት ነገር ነው የሚሆኑት። እናቴ ላይ በዛ ልክ አላይምና ከብዙ ጊዜ በኋላ እንደውም ሙሀይ ያንቺ ለአስኬማሽ የተሰጠ ደዌ እንጂ እንዴት ነው እሷም ዳዊቷን ከማንበብ ላይ ተነስታ ቁጭ ብላ ከማንበብ ወደ ኋላ አትልምና በዛ ልክ የተሰጠ ነው ቤትሽ እንድትቀመጪና አምላክን እንድታመሰግኛ ለኛ እንድትጸልይ የመጣ ደዌ እንጂ በፍጹም ታመምኩልሽ እንዳታወሪ። ለምን 8 ዓመት በዳያሊሲስ ውስጥ መሄድ አይደለም አንድ ቀን አርገው ሲመጡ ታያቸው ብዙ ዛይ ማየቱን እድልም ስለማይ የዚህ አይነት የምስጋና ያርግልሽ እያልኩ ሁሉ እሷን የምናገረው ነው። ጽኑ ነች። እንዲህም ሆና ጸሎቷ አልተለየንም፣ በረከቷ አልተለየንም። አሁንም እመኘው የልጆቿን አሁንም ደስታውን በረከቱን እንጂ ክፉን ነገር እንዲያሳያት አልመኝም። እረፍት ከሆነም እንደ አባቴ እንቅልፍ ያርግላት ነው። አባቴ እንደዛ ነው የሞተው። ጎበዝ ጠንካራ እናት ነች። እግዚአብሔር ፍጻሜውን ምሕረትን ይችላል ማድረግ ይችላል ወይ ተቀይሮ ምሕረቱን እንድናወራ ካልሆነም ደግሞ እግዚአብሔር የሰላም እንቅልፍ የልጆቿን ምንም ነገር አያሳያት። ለምን ዓለሙ ከባድ ነው። እንዲሁ በምስጋና እንድትኖር ምኞቴ ነው። እናቴ በጣም ወድሻለሁ። 1000 ዓመት የሚጨመር ቢሆን 1000 ዓመት ብትኖር ደስ ይላል። የምንኖርበት ልክ ያኛውን ቤቴን ሳይሆን እዚህ መጥቼ የምቆየውን ነገር በጣም ወደዋለሁ። ይሄኛውን ቤት ማለት ነውና እናቴ ኑሪልኝ፣ በእድሜ ከጤና ይስጥሽላታለሁ። ለእናቴ አሁን ቀሪ ያለውን እድሜ እንዲሰጣት ጥላ ነች። የእሷ መኖር ነው። ከዚህ ትልቅ ወንድም የተናግሮታል። የእሷ መኖር ነው ወደ ቤት ውስጥ እንድንመላለስ በደንብ የሚያደርገንና
ጥላችን እሷ ነች፣ ዋርካችን እሷ ነች። እግዚአብሔር ትንሽ እድሜ ሊሰጣት ነው ትልቁ ጸሎቴ። ልጆቹ የአባታቸው መንፈስ ያደረባቸው ናቸው። የአባታቸውን ምሳሌነትም የተከተሉ ናቸው። ህብረታቸው ያስቀናል። ወንድማማችነታቸው የተማማችን አንድ ላይ ተሰብስበው ከሌሎች ቤተሰቦቻቸው የልጅ ልጆች ጋር አብረው ሲሰለፉ አዳራሽ ነው የሚሞሉት እና ደስ ይላሉ። በሀዘናቸውም በደስታቸውም ሁሉ አይለያዩም። በተለይ ደግሞ በህብረት በመሰረቱት ስራ እንደው ከፍ ያለ ደረጃ ራሳቸውን ችለው መታየታቸው ወይ ሊቀ ካህናት በለጠ ትንሽ ሰንበት ብሎ ይህንን የልጆቹን ህይወት አይቶ በረከት ጨምሮላቸው ደስ ብሎት ባለፈ የሚያሰኝ ህይወት ነው የሚኖሩት። ግን እሱም በጊዜው ቢያልፍም የሱ ልጆች እዚህ ደረጃ መድረሳቸው በእነሱ መካከል እንዳለ የሚያስቆጥር ነውና እኔ ልጆቹን ሁሉንም በዚሁ ፍቅራችሁ በዚሁ ትብብራችሁ ቀጥሉ። ደግሞ በሃይማኖታችሁ አባታችሁን ምሰሉ፣ አባታችሁን ተከተሉ። የሱ መንገድ የጽድቅ መንገድ ነው። የሱ መንገድ የእውነት መንገድ ነውና የእውነትን መንገድ ተከተሉ። ቀደም ያሉትን ትልልቆቹን ዛፎቹን አያቶቻችሁን መምህር ወልደ ማርያምን እማሆይ ደብሪቱንም አስቧቸው። እነሱ እዛ ዕድሜ የደረሱት አንድ በአንድ ተወስነው ንጽህናቸውን ቅድስናቸውን ጠብቀው ነው። እናንተም እነሱን ምሰሉ የሚል መልእክት ማስተላለፍ እፈልጋለሁ። በስራቸው እንዲበረቱ እግዚአብሔር በስራቸው ሁሉ ከነሱ ጋር ሆኖ እንዲመራቸው የአባታቸውን ስም የሚያስጠሩ ታሪኩንም የሚያኮሩ ልጆች እንዲሆኑ እመኝላቸዋለሁ። ሊቀ ካህናት በለጠ አመለጣቸው እንጂ እናታቸውን ተንከባክበው ሐኪም ቤት አድርሰው ምን ያስፈልግሻል የት ቤተ ክርስቲያን እንወሰድሽ ብለው ተራ በተራ በቤተ ክርስቲያን ይወሰዱና ያኖሯቸው አቅም እስከሚያጡ ድረስ። ስለዚህ የተባረኩ ልጆች ተክቶ ስለሆነ የወለደ ሰው ሞተ አይባልምና በእውነት እግዚአብሔር ጸጋውን ለልጆቹ አስተላልፎ ሰጥቷል። የሱ አገልግሎት ለልጆቹ በረከት ሆኗልና በዚህ ታላቅ ደስታ ይሰማኛል። እግዚአብሔር የተመሰገነ ይሁን። ደግሜ ደጋግሜ የአባታቸው የደጎ አባት የሊቀ ካህናት በለጠ አበበ በረከት የእናታቸውም ውባየሁ በረከት እንዲያድርባቸው እመኛለሁ። እግዚአብሔር ከሁላችን ጋር ይሁን። ስለሰጣችሁን ጊዜ ስላካፈላችሁን መልካም የሆነ ህይወት ተሞክሮ ሁላችሁንም በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ለሁላችሁም ረጅም እድሜ ከጤና ጋር ይስጥልኝ። አሜን። አንቺንም ጤናሽን ይስጥሽ። አሜን። ማይዬ ዘርሽን ይባርክ። አሜን። ይሳሙኝ እስቲ ዘይናት እሺ። አሜን 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 አሜን። ያው በኔ አሜን አሜን። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የተከታተላችሁ ተመልካቾቻችን የኋላው ከሌለ የፊቱ የለምና አባታችን እንግዲህ ሊቀ ካህናት በለጠ አበበ ወልደ ሚካኤል ዋርካ ነበሩ። ሀገርን ቤተክርስቲያንን በእምነት በእውቀት በእውነት ስላገለገሉ ዛሬ መልካም ዘርን ዘርተው ፍሬዎቻቸውን አይተን ይህ ደግሞ ለታላቋ ኢትዮጵያ ኦርቶዶክሳዊ ቤተሰብ ማሳያ ሆኖ ዛሬ የዚህን ቤተሰብ ተሞክሮ ወደ እናንተ አድርሰናል። ከዚህ ቤተሰብ ህይወት ተሞክሮ ብዙ ነገር እንደወሰዳችሁ ራሳችሁንም እንደምታዩ በፍቅር በአንድነት በሃይማኖት ጸንታችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሃይማኖታችንን ለትውልድ እንደምታሻግሩ ጥርጥር የለኝም። እነሞሃይን የመሰሉ ኢትዮጵያዊ እናቶች ስላሉን ደግሞ እጅግ አድርጎ ደስ ይለናል። የዛሬውን በዚህ አበቃን። ሳምንት ከሌላ መርሃ ግብር ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም